ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል መከላከያ የነዘመነ ካሴ ጦር እጁን ሰጥቷል አለ፣ እንዲሁም የህወሓት ጦር ተከዜን ተሻግሯል ተባለ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የህወሓት ጦር በሶስት አቅጣጫ ተከዜን መሻገሩ ተሰማ። ጦሩ ጠለምትን በሶስት አቅጣጫ የከበባ ቀለበት ውስጥ ማስገባቱ እየተነገረ ሲሆን ደብረጽዮን በኃይል ወደ ጠለምትና ራያ ሰብረን እንገባለን ካሉ በኋላ ከወልዲያ አርሚ 7 እየተጠጋ ሲሆን ከወዲያ ደግሞ ጦሩ ተከዜን ተሻግሯል ተብሏል። ይህንን ክስ ያሰማው የጠለምት አማራ ማንነት አስመላሽ ኮሚቴ ሲሆን ኮሚቴው ዛሬ ባወጣው አዲስ መግለጫም ህወሓት ጠለምትን በኃይል ለመቆጣጠር ለታጣቂ ኃይሉ ስምሪት ሰጥቷልም ብለዋል። ታጣቂ ኃይሉ ከበባ እያደረገ የሚገኘው በሸራሮ ደደቤት፣ በደብረ አባይ፣ በአዲገሩና በዛና በኩል ነው የተባለ ሲሆን በተጠቀሱት አካባቢዎች ኃይል አስጠግቶ የይገባኛል ጥያቄ የሚነሳባቸውን የጠለምት ቦታዎችን ለመቆጣጠር እየተንቀሳቀሰ ነው ሲል የሚከሰው መግለጫው በጠለምት በረሃ አርማዴጋ፣ ድልድይ ዳማና መሰል ቦታዎች የታጠቁ ኃይሎች እንዲገቡና በማህበረሰቡ ላይ እገታ፣ ስርቆት እንደዚሁም ግድያና ድብደባ እንዲፈጽሙበት ስምሪት ተሰጥቷቸዋል ሲልም ይከሳል። የህወሓት ኃይል ማስጠጋት የጦርነት ዝግጅት አካል መሆኑን ባደረገው ክትትል መረዳቱንም ኮሚቴው አክሎ ገልጿል። የጦርነት ዝግጅቱ በወታደራዊ መረጃና ፖለቲካዊ ኃይል የተቀናጀ ስምሪት የተሰጠበት ነው በማለትም ገልጿል። በተለይም በሚስክረም፣ አምበል፣ ማይተክሊት፣ ውህደትና አምባ ባድሬ፣ ሐምሾ ምድር፣ ሜዳም፣ በደብራይና በተባሉ የተወሰኑ የወርቅ ማዕድን ቁፋሮች በሙሉ ቀጥተኛ ትዕዛዝ ከህወሓት በሚወስዱ ታጣቂዎች ስጋት ላይ እንደወደቁም ተናግረዋል። በተጠቀሱት አካባቢዎች ስምሪት የወሰደው የህወሓት ኃይል እንቅስቃሴ ድንበር ተሻጋሪ መሆኑንም ኮሚቴው ጠቁሟል። ህወሓት ታጣቂ ባሰማራባቸው አካባቢዎች የጠለምት አማራዎች እየተፈናቀሉ ነው የሚለው መረጃ በአካባቢው ማህበረሰቡ ሰላማዊ የማንነት ጥያቄ አንስቶ እየታገለ ቢሆንም የህወሓት አካሄድ ለዳግም ደም አፋሳሽ ጦርነት የሚዳረግ መሆኑን ግን ኮሚቴው አስታውቀዋል። ህወሓት ያሰማራው ኃይል ተከዜን ተሻግሮ ማንነት ተኮር ጥቃት መፈጸም መጀመሩንም ጠቁመዋል። ኮሚቴው በመግለጫው የፌዴራል መንግስት ወደ ዳግም ጦርነት እያመራ የሚገኘውን የህወሓት እንቅስቃሴን እንዲያስቆምም ጠይቋል። ፌዴራል መንግስቱና ህወሓት ባደረጉት ስምምነት ከጠለምት የተፈናቀሉ የትግራይ ተወላጆች ወደ ቀያቸው ተመልሰዋል የተባለ ሲሆን በአማራ በኩል የይገባኛል ጥያቄ ከሚነሳባቸው የጠለምት ወረዳዎች ተፈናቃዮች መመለሳቸውን የፌዴራል መንግስቱ ማረጋገጡም ይታወሳል። ፌዴራል መንግስት የህወሓትን እንቅስቃሴ እንዲያስቆም ያሳሰበው ኮሚቴው ጦርነቱ ከፈነዳ አደጋው የከፋ ይሆናልም ብለዋል። በሌላ ዜና መከላከያ የነዘመነ ካሴ ጦር እጅ ሰጥቶኛል አለ። የመከላከያ ሰራዊት ይፋ ባደረገው መረጃ ራሱን የነዘመነ ካሴ ቡድን ብሎ የሚጠራው የፋኖ ኃይል አመራር ለመንግስት እጅ ሰጥቷል ሲልም ይፋ አድርጓል። መንግስት ያስተላለፈውን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው እጃቸውን ሰጡ ሲል የገለጸው 12 የሰሜን ጎጃም ዞን ጫካ ገብቶ የነበሩ አመራሮች ናቸው ያለው የሰራዊቱ ሚዲያ እጅ በሰጠው ቡድን ስር በራሱ አደረጃጀት ራሱን የኮሎኔል ታደሰ ሙሉነህ ብርጌድ ብሎ ከሚጠራው መካከል ሻምበል መንግስቱ ድል ነሳ፣ ሌላኛው የሻለቃ አዛዥ ዘመቻ ኃላፊ መቶ አለቃ ምስጋናው እሸቱ ግርማ፣ እንደዚሁም ዶክተር አንላይ ዘላለም አሰፋ ናቸውም ብለዋል። እነዚህ አመራሮች በአቸፈር ቀጠና አቤ ጉበኛ ብርጌድ አስተዳደርና የጸጥታ ኃላፊ እንደዚሁም ሌሎች 8 አመራሮችና አባላት መንግስት የሰጣቸውን የሰላም ጥሪ ተቀብለው እጅ ሰጥተዋል ሲልም ነው ይፋ ያደረገው። የእጅ መስጠት ስነ ስርዓቱ ሲካሄድም የመንግስት እንደዚሁም የመከላከያ ሰራዊት ከፍተኛ አመራሮች በስፍራው መገኘታቸውን የመከላከያ ሰራዊቱ ይፋ አድርገዋል። ይህ በእንዲህ እንዳለ በአማራ ክልል በተለያዩ አካባቢዎች በቀጠለው ውጊያ በአንድ ቀጠና ብቻ ኮሎኔል ወልድዬ መንገሻን ጨምሮ ከ200 በላይ የአገዛዙ ወታደሮች መገደላቸውም ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ የአብይ አህመድን አገዛዝ ለመጣል አፈሙዝ ብቻ በቂ አይደለም ሲልም አስታውቀዋል። በክልሉ ጎንደር ቀጠና የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር መሪን ጨምሮ በርካቶች ሲገደሉ ወታደራዊ ተሽከርካሪዎች ወድመዋልም ተብሏል። በትላንትናው ዕለት ከባህር ዳር ጎንደር አውራ ጎዳና ላይ ከአዲስ ዘመን ከተማ ወደ ጎንደር ሲንቀሳቀስ የነበረ የአገዛዙ ጦር መሪ
ኮሎኔል ወልድዬ መንገሻን ጨምሮ በርካቶች መገደላቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። በዚህ የደፈጣ ውጊያ ሌሎች የአገዛዙ መከላከያና የአድማ ብተና ፖሊስ አባላትን ጨምሮ በርካታ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎችም ወድመዋል ተብለዋል። ይህንን ውጊያ ተከትሎም ከባህር ዳር ጎንደር ያለው የትራንስፖርት አገልግሎት ተስተጓጉሏልም ነው የተባለው። ጎንደር ከተማን ጨምሮ ማዕከላዊ ጎንደር ዞን የተለያዩ አካባቢዎች በአገዛዙ ጦርና በፋኖ መካከል ላለፉት 3 ተከታታይ ቀናት በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡ የታወቀ ሲሆን በአገዛዙ በኩል ተይዘው የነበሩ መርሃ ግብሮች እንዲሰረዙም አስገዳጅ ሁኔታ መፈጠሩም ታውቋል። በተመሳሳይ በሰሜን ጎንደር ዞን ደባርቅ ከተማና በከተማዋ ዙሪያ 2 ቦታዎች ላይ ፋኖ በፈጸመው የደፈጣ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ ወታደሮች መገደላቸውንም ነው ለማወቅ የተቻለው። በተያያዘም በምዕራብ ጎንደር ዞን ቋራ ወረዳ ደለጎ ከተማ ወጣ ብሎ ሽመል እግር የተባለ አካባቢ የአገዛዙ ኮማንዶ አባላት ከነብሴ ገበያ ቁጥር 4 በሙር ከተማ ሲንቀሳቀስ የፋኖ ኃይሎች በከፈቱት የደፈጣ ውጊያ ከ30 በላይ የአገዛዙ ኮማንዶ ጦር የሞትና የአካል ጉዳት ደርሶበታል ሲል የአፋብህ ጎንደር ቀጠና ቋራው ሜድላ ክፍለ ጦር አመራር ተናግረዋል። በዚሁ ምዕራብ ጎንደር ዞን መተማ ወረዳ ሁመራ አውላላ የተባለ አካባቢ ከባድ ውጊያ መደረጉን የፋኖ ኃይሎችም አስታውቀዋል። በዚህ ውጊያ በርካቶች ሲገደሉ 22 የአገዛዙ ወታደሮች በፋኖ ተይዘዋል። ወታደራዊ መገናኛ ሬዲዮን ጨምሮ በርካታ ወታደራዊ ትጥቆችን ፋኖ ከአገዛዙ ጦር ማርኳል ሲሉም የፋኖ የመረጃ ምንጮች አስታውቀዋል። በተመሳሳይ በወሎ ቀጠናም አምባሰልና ሐርቦ ወረዳዎች ውርጌሳ አካባቢ በተደረገው ውጊያም የአገዛዙ ጦር አመራርን ጨምሮ በርካታ ወታደሮች ተገድለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተለይም ጋቲራ ጊዮርጊስና ገንፎ ጨፌ በተባሉ አካባቢዎች በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡ የተሰማ ሲሆን በጎጃም ቀጠና ሰከላ ወረዳ ግሻባ አሮጌው ከተማ የፋኖ ኃይሎች በከፈቱት ጥቃት የሚሊሻ አባላት ላይ የሞትና የአካል ጉዳት መድረሱን አፋብህ ጎጃም አገው ምድር 3ኛ ክፍለ ጦር ነው ያስታወቀው። በመጨረሻ የአሜሪካ መንግስት ኤርትራ ላይ እርምጃ በወሰደ ማግስት በኢትዮጵያ የባህር በር ጉዳይ ከኢትዮጵያ ጎን መሆኑን አስታውቀዋል። ዶክተር ጌዲዮን ጢሞቴዎስ በበኩላቸው ከኤርትራ በኩል ትንኮሳ እየተደረገብን ነውም ብለዋል። ሆኖም የቃላት ጦርነቱ አልተጀመረም፣ ሐሰት ነው ብለዋል። የሻዕቢያው አገዛዝ ያልመለሰው የኢትዮጵያ አየር መንገድ ቢሊዮን ዶላርን ለማስመለስ ጥረት እየተደረገ መሆኑንም ገልጸዋል። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጥያቄዎችን ስታነሳም ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉም ለፓርላማ አባላቱ ገልጸዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረበላቸው ጥያቄዎች በሕዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ሲሆን በዚህ መደበኛ ስብሰባ ጥያቄ ካቀረቡ አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን ፓርላማ አባል ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና የኤርትራን ወቅታዊ ሁኔታን አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሩ እየወሰዳቸው ያለው የቃላት ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገኝም ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት የመግባት ዕድል አለ ወይ ሲሉም ተጨማሪ ጥያቄን አክለዋል። የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አይገባም ሲሉም አስተባብለዋል። የውጭ ጉዳይ ሚኒስትርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመላከቱት ዶክተር ጌዲዮን እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህ እንዲያም ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳስባቸውና የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።